ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? ሰላማችሁ ይብዛ በያላችሁበት። እንግዲህ ሰርጉ ደረሰ ማለት ነው። ስለነ ደመቁ አንዳንድ ነገር ልል ነው የመጣሁት ማለት ነው። አዲስ ነገር አለ ማለት ነው። አዲስ ነገር ምንም አዲስ ነገር የለም። በነገራችሁ ላይ የተለመደ ነው። አዲስ ነገር ብለው የሚያመጡት አንድ አይነት ነው። ምንም አዲስ ነገር የለም። አዲስ ነገር ይላል ተመሳሳይ ነው። አዲስ ነገር ተመሳሳይ ምንም አዲስ ነገር ምን አለና ትላንትና ቲክቶክ ላይ ሼር አድርገውልኝ ሂጄ ነበር ላይቭ ገብተው ማለት ነው እና ሂጄ ማለት ነው። በነገራችን ላይ አበጋዝ ሜካፕ በጣም ታበዛለህ። እውነቴን ነው የምልህ ማለት ነው። ሜካፕ በጣም ነው የምታበዛው። ቪዲዮም ስትሰሩ እና ላይቭ ላይም ስትገባ በቲክቶክ ቪዲዮም ስትሰሩ በጣም ነው ሜካፕ የምታበዛው። ወንድ ልጅ ደግሞ ሜካፕ ዱቄት ማብዛት የለበትም። እውነት በጣም ነው የሚያስጠላው ማለት ነው ወንድ ልጅ። ሴት አሁን እኔ ፊልተር ተጠቅሜ ያለው ግን እንደነሱ ባለፈው የሆነ አጭር 27 ሰከንድ ቪዲዮ ሰርቼ ነበር ማለት ነው። ዛሬም እንግዲህ በአዲስ ነገር ብለው መጥቷል። ምንም አዲስ የለም ማለት ነው እና ሰርቼ እነሱ የተጠቀሙትን ፊልተር ተጠቅሜ ማለት ነው። የፈጣሪን መብራት የለው ምን የለም በቃ እንዳለ አበባ እንደውም አበባይቱን በለጥኳት ማለት ነው እና ወንድ ልጅ ብዙ ሜካፕ፣ ብዙ ፊልተር፣ ብዙ ዱቄት ማብዛት የለበትም እና አቶ አበጋዝ የምትጠቀመው ትላንትና ራሱ ይሄ ፎቶ አይታችሁታል። ማርክና እሱ ላይቭ ላይ ገብተው ነበርና የተጠቀሙት ፊልተር የፈጣሪ ያለ አንገሸገሸኝ። ምን ነበር መሰላችሁ? እንግሊዝኛውን ለቀላቅለ ማለት ነውና ማርክ አይደለም ግን ቪክተሩን ያደረገው ማለት ማርክ ያው ሸባላ ነው ምንም ያኔ። አቶ አበጋዝ ግን ዝንጆሮ ስለምትመስል ነገሩ ትቻቸው አልሳደም ማለትና ዱቄት አታብዛው። እውነቴን ነው የምላችሁ። ተናደሽ ነው ወይ ምናምን ልትሉ ትችላል። ለምን ነው የምናደደው? አልናደድም ማለት ነው። ምክንያቱም እነሱ ጋር አዲስ ነገር ስለሌለ ማለትና ሴት ልጅ ፊልተር ብትጠቀም እኔ እንኳን በጣም የተጋነነ እኔነቴን የሚቀይር ፊልተር አልጠቀም። እኔነቴን ያኔ በደንብ አድርጎ የሚቀይር አልጠቀም ማለት ነው እንጂ ባለፈው የተጠቀምኩት አሁን እኔ መብራት አለኝ። መብራት ሲኖር ደግሞ ፊልተርን ባይኖር እንትን ያለ ድምቅ ያደርጋችኋል ማለት ነው እና አቶ አበጋዝ ግን ፊልተር ቢቀርብህ ዱቄት ቢቀርብህ ማለት ነው ይሄ ቆንጆ ለመምሰል ምናምን ወንድ ልጅ በራሱ ሲተማመን ምናምን ነገር ደስ ይላል ባይዘው ማለት ነው እና ያው እኔ ፈንዱሻ ፋሚሊ ስለሆንሽ ተናደሽ ነው ምናምን የምትሉ ትኖራላችሁ። እኔ አልተናደርኩም፣ ምክንያቱም አዲስ ነገር ስለሌለ። ሰርጉም ደግሞ እሑድም ሲሉ ነበር ትላንትና ቆርጠው አምጥተውት ማለት ነው። ቆርጠው በቲክቶክ ነው ያየሁት ቆርጠውት ማለት እና እሑድም እንደገና ደግሞ ቅዳሜም ስትሉ ነበረ። ሲጀመር ሰርግ የለም እኮ ሰርግ የለም ማለት ነው። ሰርግ ቤተሰብ የሌለበት ሰርግ ነው እንዴ? ብዙ ጊዜ ተናግሬዋለሁ። አይገባችሁም ደደብ ስለሆናችሁ ማለት ነው እና ምንም አይነት ሰርግ የለም። ዛሬ ደግሞ ለብሰውት የመጡት ልብስ የነማን ነው እነግራችኋለሁ። የመዳም ቅመሞች ልብስ ነው። እውነቴን ነው የምላችሁ። የመዳም ቅመሞች ገዝተው የላኩላቸው እዛው ኢማራት ያሉት ማለት ነው። ገዝተው የላኩላቸው ልብስ ነው። ዛሬ እንግዲህ ልብሱ ነው አዲስ ነገሩ። ምንድን ነው? ልብሱ ነው አዲስ ነገር ነው። የመዳም በጎች ናቸው ገዝተው የላኩላቸው። አሁን እነሱ የለበሱት ልብስ አዲስ ነገር በቃ በመዳም በጎች የመዳም እኔም ፏ ድምቅ ብያለሁ ባይዘው ማለት ነው። በቃ እኔም ፏ ድምቅ ብያለሁ። አያችሁኝ አይደለ? አዝራግ በነጭ ማለት ነው ይሄዳል። አሁን እኔም ፏ ድምቅ ብያለሁ ማለት ነው እና የመዳም ቅመሞች ልብስ ነው ባይዘው ማለት ነው ለብሰውት የመጡት ዛሬ። የመዳም ቅመሞች ገዝታ የላከችው የመዳም በግ ማለት ነው። የመዳም በግ ገዝታ የላከችው ልብስ ነው ዛሬ ተለብሶ የተመጣው ማለት ነው እና ሰርጉ ደግሞ እሑድም ነው። ደግሞ አሜሪካ የሚመጡ አለ። ኦ ማይ ጋድ አለ። አሜሪካ ማን ይመጣ? የመዳም በግ አዛጋለ። እንደ አሜሪካ እኮ የሚመጡት ልክ ሾልከው ይሄዷል አይደለ? እዚህ በባህር በሊቢያ ባህር ልክ እንደ አረብ ሀገር ያሉ በጎች እንደነሱ አንዳንድ አይጠፉም እና እነሱ ናቸው እንጂ መቼም እነዚህ የሚታወቁት ፌመሶቹ ወይም የተማሩት ወይም የሰለጠኑት እናንተን ፍለጋ መቼም የእናንተ ሰርግ ስለሆነ ዱባይ ይመጣሉ እንዳትለኝ አበጋዝ። የእውነት ኖ ኔቨር ጊቭ አፕ። እውነት እናንተ ጋር የሚመጡት የመዳም በጎች ናቸው። ስሬስ በቃ የመዳም አይም ሹር ምንድን ነው የሚባለው በእንግሊዝኛ ምን የሚባል ለመሰላችሁ? አይስዌርን እውነቴን ነው ማለት ነው። እንደዛ ነው እና ማለት ነው እናንተን ፍለጋ ከአሜሪካ የሚመጡት በጎች ልክ እንደ አረብ ሀገር በባህር የገቡት አሉ አንዳንድ በጎች ሁሉ ማለት ጀግኖችም ገብተዋል። ጠባን እንደነዚህ አይነቶቹ በባህር በሊቢያ ብለው አቋርጥ ሄዱ። እንደ አረብ ሀገር ያሉ በጎች አንዳንዶች አሉና እነሱ ጅሎች ስለሆኑ ሊመጡ ይችላሉ እንጂ እናንተን ፍለጋ የተሻለ ሰው በቃ አይደል የተማረ ሰው
ምናምን እናንተን ፍለጋ ተው በሳቅ እንዳትገዱ በእናታችሁ። እናንተን የሚከታተላችሁ እኮ የመዳን በግ ነው ባይዘው ወይ ማለት ነው። ምሳሌ ልንገር፣ ምሳሌ ልስጥ። አሁን በቅርብ ታኩር ሽቶ ቤት ከፍቷል እና ፌመስ ማለት ነው ይሄ የኢትዮጵያ እንኳን የሚያቀፍ ፌመስ ማለት እሱ ምሳሌ ልስጥ። ታኩር ቤት አሁን ሽቶ ስለከፈተ ጀግና ነው። በነገራችን ላይ እንደናንተ ውሸታም አይደለም ታኩር ማለት ነው። እና ጀግና ልጅ ነው። በ19 ዓመቱ እዚህ የደረሰ ማለት ነው። አላህ ከትልቅ ደረጃ ያደርሰው እና ከሁሉም ጋር ይጓባል። ታኩር ቤት አሁን ቤቱ ሄዳችሁ ኮሜንት ብታዩ ማለት ነው ፌመሶች እንዳላሉ አሜሪካ ያሉት፣ አውሮፓ ያሉት፣ የትም ሀገር ያሉት፣ ኢትዮጵያ ያሉት ፌመስ የተባሉ ታኩር ቤት አሉ። ፌመስ የተባሉ ትልልቅ ነጋዴዎች፣ እውቀት ያላቸው የተማሩት በቃ ምን ልባላችሁ ማለት ነው ስማርት የሆኑ ሰዎች በቃ ባለስልጣኖች። እኔ እርግጠኛ ነኝ አብይ እንኳን ራሱ ይኖራል ማለት እና አሁን ፌመስ ማለት እንግዲህ ታኩር አይታችኋል አይደል? የተማሩ ሰዎች ምናምን ቤቱ አሉ በኮሜንት ማለት ነው። እነ አበጋዝ ቤት ከሄድኩ ደግሞ የመዳን በግ ነው ኮሜንቱ ማለት ነው። የመዳን በግ አንተ ሄደህ ዘለህ ከአሜሪካም የሚመጣሉ። አጓጉል መንቀባረር ማለት ነው። አጓጉል መንቀባረር ጥሩ አይደለም። ሳይቀመጡ እግር መዘርጋት መንፈገል ነው ይባላል ማለት እና ከአሜሪካ የሚመጡ ቤተሰቦች ስላሉ ወይ ሶ ቢያንስ ፍቅር ጋር ብትሆን ኑሮ ሊመጡ ይችላሉ። ገባ? ፍቅርዬ ተወዳጅ ነው። ፍቅርዬንም ተራ ያውቋታል። ፌመሶቹ የተማሩት ምናምን ፍቅርዬን ያውቋታል። እውነቴን ነው የምላቸው። እሷ ጋር ብትሆኑም ያን እኔችኛዋንም አልጠላትም። ሌሽ ጠላታለሁ ግን ቪልተር አታብዙ ማለት ነው። በጣም ዱቄት አታብዙ። አሁንም አንድ የቅናት አስመሰለብኝ ትሉኝ ያላችሁ አይደለም? ቅናት ምናምን ልትሉኝ ትችላላችሁ ማለት ነው። በሉ ምን አገባኝ። እና ፍቅርዬ ጋር ብትሆን ይመጣሉ ማለት ነው። እውነቴን ነው ይመጣሉ። ግን ደመቁ ጋር አይመጡም። ሰው ተጠግባችኋል አላ አይደለም? የሆነ ውሸታችሁ በጣም ስለሰለችን ተጠግባችኋል። እና ፌመስ ማለት ልክ እንደ ታኩር ሌሎችም አሉ። አሁን ዳኒም ፌመስ ናቸው። እነሱም ቤት አሉ ፌመሶች ማለት እና ከአንተ ቤት ያሉት የመዳን በጎች ናቸው። እና ቪልተር ደግሞ አታብዛ። አሁን ለሁድም ሲሉ ነበረ እነ ትዝታ ምናምን ተሰቅለው እሁድ ምናምን እንደዛ ስትሉ ነበር ማለት ነው። ሶ ያው ጁማና ቅዳሜ እንትን የለም መሰለኝ ማለት ነው። እረፍት ነገር ሆነኛው ማለትና እሁድም ቅዳሜም ስትሉ ነበር። ግን ሰርግ የለም እኮ ሰርግ የለም ስሬስ እና የኛም ቀን ይመጣል። ገባችሁ አይደል? ለኛ የምንደሰትበት ቀን አለ። በጣም አትንቀባረሩ ማለት ነው። አትንቀባረሩ። ምን ለማለት ፈልጌ መሰላችሁ? በጣም ተንቀባራች በባዶ ማለት ነው። ፊልተር ደግሞ አታብዙነት። የመዳም ቅመሞች የገዙት ልብስ ደግሞ አዎ ያምራል አይደለ? ምርጫ ትችላላችሁ ማለት ነው። በጎቹ አይ ፎቶ ልካችሁላችሁ ይሆነ ጽጌ ነች የመረጠችላችሁ ነት ጽጌ ነች የመረጠችላችሁ። እናንተ ያው ፎቶ ላካችሁ ጽጌ የመረጠችላችሁ ገዝታችሁ ላካችሁ ማለት ነው። ጽጌ ስማርት ስለሆነች ማለት ነው። ሲቀጥል ምን ልል ነበረ? ፌመስ ማለት እንደናንተ አይደለም ማለት ነው። በቃ ፌመስ ማለት እንደናንተ ውሸታም ናችሁ። በቃ ውሸታም በውሸት የምትታወቁ ናቸው። ማናት ደግሞ ሜሪ እኮ ናት። ሜሪ ግብደዋ ማለት ነው። ዶላር የስራህን ለዶላር ብላ እኮ ነው። ሩታ ያክስቴ ልጅ ናት ምናምን ነገር ለዶላር ብላ እኮ ነው እንጂ ምንም እኮ አትሰምረት። ለዶላር ብላ ዶላር የስራህን ገንዘብ የስራህን ለገንዘብ ብላ እኮ ነው። ይሄን ነው የምላችሁ እና እንደዛ ነው እላችኋለሁኝ። አበጋዝዬ ከንፈርህ ምናምን ይሄ ፊትህ ምናምን ነገር ቢያንስ እንደኔ ቀለል ያለ ፊልተር ተጠቀም እንጂ በጣም ባለፈው የተጠቀሙትን እኔ ዱዊት አድርጌ ተጠቅሜው ማለት ነው። ፊልተሩ የፈጣሪ ያለ በጣም እኮ ነው። መብራት ከሌለበት አልኳቸው አበባ እንደዚህማ መብራት ላይ ባደርገው በጣም ቆይ እንደው እጨምረዋለሁ። በእንዲህ መብራት አድርጌ እጨምረዋለሁ። እኔ እንገራችሁ ማለት ነው። በጣም ነው የሚያሳምረው ማለት ነው። በጣም ደመቁ ተጠቀም። ሴት ነች ችግር የለውም። ያው ይሄ በጣም ጥቁር ስለሆነች ማለት ነው። አንተኛው ወንድ አይደል እንደ በኮንፊደንስ እንትን በልጅ ወንድ ልጅ እንደዚህ ማድረግ የለበትም። በጣም ፊልተር መጠቀም የለበትም። ዋት በጣም ነው የሚያስጠላው። ከንፈር ምናምን እዚህ ጋር ምላስ ራሱ ምናምን ነገር የሆነ በቃ እና እንደዛ ነገር ነው እላችኋለሁ። አሁን የተጠቀሙትን ፊልተር ተጠቅሜ እጨምርላችኋለሁ ማለት በጣም ነው አበባ የሚያስመስለው። ኦኬ ልጨምርላችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፈንዱሻ ፋሚሊዎች እኛ እኮ ኩሮዎች ነን። እውነቴን ነው የምላችሁ ማለት በዚህ በአርቲፊሻል ምናምን በውሸት ምናምን የምንቀን አይደለንም። እኛ ጀግኖች ነን። ገባችሁ አይደለ? ወዳችኋለሁ ሁላችሁንም። ባይ ቆይ ቪልተሩ ልጨምርላችሁ የሰሩበት እንግዲህ ማለት ነው። የሩታዬ ቪልተር ይሄ ነው ማለት ነው። ፎቶ የምትነሳበት ቪዲዮ የምትሰራበት ይሄ ነው። እንዴት ነው ወይ እንዴት ነው የማምረው? በእናታችሁ እንዴ
የ15 ዓመት ልጅ እኮ ነው የመሰልኩት ማለት ነው። ሲቀጣጠል ፈንዱሻዬ ፍቅርዬ ደግሞ ማለት ያለ ቪልተር እንደዚህ ጽድት ያለች ናት ማለት ነው። ገባቸው አይደለ? እና ደመቁ በዚህ ቪልተር ነው ፎቶ የምትነሳው ቪዲዮ የምትሰራው። ከዛ ወይ አበባ መስለሻል ወይ ስታምሪ የኔ ቆንጆ። አረ ወደዛ ሂዱ። እውነቴን ነው የምላችሁ፣ ይሄ ቪልተር ነው በቃ። ካላወቃችሁ ቤታችሁ ገብታችሁ ማየት ትችላላችሁ። ቪልተሩን ተጭናችሁ ማለት ነው። ከዛ ምን አይነት ቪልተር እንደሚጠቀሙ ታውቃላችሁ። ማውጣት እንግዲህ ነው እንግዲህ እውኝ እስኪ እንዴት እንደማምር የፊተኛውን ቪዲዮ አይታችሁ የኔ ውት እስኪ እንዴት እንደማምር ማለት ውት እስኪ እኔ በቃ በዚህ ቪዲዮ ለስራ እንደሚሉት በዚህ ልስራ እንዴ በዚህ ቪልተር ልስራ እንዴ። በእናትህ ይቅርታ፣ ጉንፋኑ ገና አላቀቀኝም ድምጼ ማለት ነው። ወዳችኋለሁ። ባይዘወይ